ምንም እንኳን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን በኩል የተማጽኖ ደብዳቤ ደርሶኛል፣ አሸማጋይ የአሜሪካ ወዳጅ ሀገራት የሆኑት የገልፍ ሀገራቱም እርምጃን ቀዝቀዝ እንዳረግ ነግረውኛል ቢሉም ነገር ግን የኢራን መገናኛ ብዙሃን የሆነው የኢራን ብሔራዊ የቴሌቪዥን ጣቢያ ምሽቱን ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሚል በቀጥታ ያስተላለፈው መልእክት በርካቶችን ያስደነገጠ ሆኗል። በመካከለኛው ምስራቅ ያለው የሙቀት መጠን ከቀን ወደ ቀን እየጨመረ ሲሆን ፎክስ ኒውስ ባቀረበው የምስል ዘገባ የኢራን ብሔራዊ ቴሌቪዥን ወይም ስቴት ሚዲያ ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ያስተላለፈውን ቀጥተኛ ቪዲዮ ያሳያል። ቪዲዮ ላይ የኢራን መንግስትን ቀጥተኛ መልእክት ለፕሬዝዳንት ዶናልድ ጄ ትራምፕ ያስተላለፈ ሲሆን የመታን ይመታል የሚል ርዕስም አለው። በዚህ ወታደራዊ ትዕይንት ባለውና የኢራን የመሳሪያ ክምችትና የዝግጅት አቅም የሚያሳይ ቪዲዮ በተለቀቀበት የኢራን ብሔራዊ ሚዲያ ለትራምፕ ተላልፏል የተባሉት 3 ወታደራዊ መልእክቶች ናቸው። አንደኛው የብረት ምላሽ ይሰጣል የሚል ሲሆን አሜሪካ በኢራን ላይ የምትተኩሰው እያንዳንዱ ጥይት ተመጣጣኝ ወይም ከዚያ በላይ በሆነ የኢራን ምላሽ እንደሚያስከትል ሊታወቅ ይገባል ሲል ለፕሬዝዳንት ዶናልድ ጄ ትራምፕ ቀጥተኛ መልእክት ልኳል። ሁለተኛው መልእክት ወታደራዊ ዝግጅትን ያሳየ ሲሆን በቪዲዮ ቅጂው ላይ እንደታየው የኢራን ባለስቲክ ሚሳይሎች፣ ድሮኖችና የባህር ኃይል እንቅስቃሴዎችን በሰፊው በማሳየት ሀገሪቱ ለረጅም ጦርነት ዝግጁ መሆኗን የሚያሳይ ቪዲዮ ገልጿል። በሌላ በኩል ደግሞ በሶስተኛነት ያስቀመጠው የአያቶላ አሊ ካሚኒ ንግግር ነው። የኢራን ሁለንተናዊ መሪ እንደሆኑ የሚገለጽላቸው አያቶላ አሊ ካሚኒ ቀደም ሲል የተናገሩትን መልእክት በተደጋጋሚ በቪዲዮ መሃል ሲያሳይ ነበር። የመታን ሳይመታ አያመልጥም፣ የኢራን ክንድ ብርቱ ነው የሚል ንግግርን እየደጋገመ አሳይቷል። ይህ ለአሜሪካ የተላከ ቀጥተኛ መልእክት እንደሆነ ፎክስ ኒውስ በመረጃው ላይ አመልክቷል። የፎክስ ኒውስ የደህንነት ተንታኞች ይህንን ቪዲዮ ሲያዩ ኢራን የትራምፕን ማስፈራሪያ በዝምታ እንደማታልፈው ወደ ኋላ እንደማትል እያሳየች ነው በማለት የገለጹ ሲሆን በተለይም ደግሞ ዩሂት ዊሂት የሚለው ቀጥተኛ ሐረግ በቪዲዮ ውስጥ መካተቱ ኢራን የአሜሪካ ማንኛውንም አይነት ጥቃት ከመጣ ለመመከት ብቻ ሳይሆን መልሶ ለማጥቃትም እቅድ እንዳላት የሚያመለክት ነው ብለዋል።